ሰላም ጤና ይስጥልኝ። እንደምንውላችሁ አደራችሁ፣ እንደምንሰነበታችሁ ክቡራትና ክቡራን ውድ የወሬት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ረቡዕ ሲሆን እንደ ዕብራውያን ዘመን አቆጣጠር ተቤት በሚባለው ወር 11 ቀን 5786 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፍቃዱ ቢሆን ሶስተኛውን ክፍል ማንነታችንን ወቅ ወይም ባህላችንን ወቅ የሚለውን ከወሬቶቹ ገባ ብለን ባለፈው ቃል እንደገባሁትኝ ይዤ ለመምጣት ወዳለሁ በአምላክ እርዳታ። እና እንግዲህ ወገኖቼ ወደኛ ህዝብ ከመግባታችን በፊት ትንሽ ለማጠናቀቅ ያህል አሁን ለሚገቡ ባለፈው ከክብረ ንግስትና የኢትዮጵያ ታሪክ ካላበሱን ባህሎች ለመውጣት በሚል ትንሽ ለመንደርደር ሞክረናል። አንዳንድ አባቶችና የታሪክ ሰዎች የጻፏቸውን መጻሕፍቶችንም ማየት ሞክረናል። ይሁን እንጂ አሁን ይሄ እይታዬ የኦሪት ብቻ ነው። በኦሪት እይታ ነው እንጂ ለምሳሌ አሁን ፖለቲካውያን የፖለቲካ ሰዎች የሚያዩበት ዓለምን ወይም ታሪክን የሚያዩበት እይታ የራሳቸው ይሆናል። እንዲሁም ደግሞ አስተዳዳሪዎች ደግሞ ማለትም የህብረተሰብ አባት የሆኑ ወይም ደግሞ የእምነት አባት የሆኑት ከመንግስቱ ጋር ግንኙነት ካላቸው ከመንግስቱ ደሞዝ ከተቀበሉ ታሪክንም ሆነ ነገሮችን መንግስቱ በሚመለከቱበት የርዕዮተ ዓለም ስለሚያዩ ምክንያቱም ደሞዝ የሚቀበሉ ከዛ ስለሆነ እስከሆነ ድረስ እውነትን በልባቸው ቢያውቁትን የግዴታ የመንግስቱን ርዕዮተ ዓለም ማራመድ ግድ ይላቸዋልና እንግዲህ አሁን እኔ የማቀርበው የኦሪት እይታ ብቻ እንጂ በተለይ በምርምሩ እምነት ዓለም በምርምሩ ርዕዮተ ዓለም ከሄድነን ደግሞ በጣም ለየት ያለ ነው እና ስለዚህ እኛ ማወቅ ሁላችሁን መረዳት እንደሚገባው እኔ ብቻ ምለው እውነት ነው እኔ ብቻ ምለው ነው እውነት ሳይሆን ሁሉም የራሱ የሆነ እይታ አለው። ዓለምን የሚያይበት ወይም ደግሞ ታሪክን የሚያይበት እይታ። እኔ ግን ማየው በኦሪት እይታ ኦሪት በምትለን እይታ ብቻ ነው እና ለማጠናቀቅ ያህል እንግዲህ የሌሎች ሀገር ታሪኮች ይህን ካሉ ስለ ንግስት ሳባ ኦሪት ላይ በመጽሐፋችን እንዴት ተጽፏን የሚለውን እንይና ወደ ቀጣዩ ወደኛ ህብረተሰብ ወዳለው ልዩነት እንገባለን ማለት ነው። እንግዲህ ክብረ ንግስት ማነው የሳባ ንግስት የመጣችው ምንን ይላን የሚለውን ወደዛው ላይ መጽሐፉ ላይ ገብተን ስናይ መጽሐፈ ነገስት ምዕራፍ 10 ቁጥር 1 ጀምሮ እንዲህ ሲል ያሳየናል ማለት ነው። የሳባም ንግስት በእግዚአብሔር ስም የወጣለትን የሰለሞንን ዝና በሰማች ጊዜ በእንቆቅልሽ ትፈትነው ዘንድ መጣች ይላል። በግመሎችም ላይ ሽቱና እጅግ ብዙ ወርቅ የከበረም ዕንቁ አስጭና ከታላቅ ጉዞ ጋር ወደ ኢየሩሳሌም ገባች። ወደ ሰለሞንም በመጣች ጊዜ በልቧ ያለውን ሁሉ አጫወተችው። ሰለሞንም የጠየቀችውን ሁሉ ፈታላት። ሊፈታላት ያልቻለውና ከንጉሱ የተሰወረ ነገር አልነበረም። የሳባም ነገሥት የሰለሞንን ጥበብ ሁሉ ሰርቶትም የነበረውን ቤት እንግዲህ ቤቱን ከሰራ በኋላ ነው ንግስት ሳባ የመጣች ምንለው ከዚህ ላይ ራሱ ያሳያል። ቁጥር 4 ላይ ሰርቶትም የነበረውን ቤት እንግዲህ የሚያሳየው ምንድነው? ቤቱን ሰርቶ ያበቃ በ36 ዓመቱ ነው። በዛን ጊዜ ነው እንግዲህ ንግስት ሳባ የመጣች ማለት ነው። ስለዚህ ይህን ሚዛን ስናመዛዝን ጽላቱም ወደ ኢትዮጵያ አልሄደም፣ ሚኒልክ የሚባል ልጅም አልተወለደም። ንግስት ሳባ ልባኬር ወይም ደግሞ ልትጎበኝ መጣች እንጂ ምንም ነገር የለም። ቀጠል አድርጎ ወደ 5 የማዕዱንም መብል የብላቴኖቹንም አቀማመጥ የሎሌዎችንም አሰራር አለባበሳቸውንም ጠጅ አሳላፊዎችንም በእግዚአብሔርም ቤት የሚያሰረገውን በእግዚአብሔርም ቤት የሚያሳርገውን መስዋዕት ባየች ጊዜ ነፍስ አልቀረላትም ይላል። ይህ እንግዲህ መጽሐፋችን ማለት ነው። ንጉሱንም አለችው ስለ ነገርህና ስለ ጥበብህ በአገሬ ሳለሁ የሰማሁት ዝና እውነት ነው። እኔም መጥቼ ባይኔ እስካይ ድረስ የነገሩኝን አላመንሁም ነበር። እነሆም እኩሌታውን አልነገሩኝም ነበር። ማለትም ትንሽ ነበር የነገሩኝ መጥቼ ካየሁት ማለት ነው። ጥበብህና ስራህ ከሰማሁት ዝና ይበልጣል። በፊትህ ሁል ጊዜ የሚቆሙ ጥበብህንም
የሚሰሙ ሰዎችና እነዚህ ባሪያዎችህ ምስጉኖች ናቸው ትላለች። አንተን የወለደ ማለትም አንተን የወደደ በእስራኤልም ዙፋን ያስቀመጠህ አምላክ እግዚአብሔር የተባረከ ይሁን። አምላክንም ትባረካለች እንደሚሉትኝ ተገረዘ ጊሩ አድርጋለችም ይላሉ። ምክንያቱም አንተን የባረከህ እንዴት ነው የምትለው? አንተን የወደደ በእስራኤልም ዙፋን ያስቀመጠህ አምላክ እግዚአብሔር የተባረከ ይሁን። እግዚአብሔር እስራኤልን ለዘላለም ወዷታልና ስለዚህ ጽድቅና ፍርድ ታደርግ ዘንድ ንጉሥ አድርጎ አስነሳህ ስትል ትቀጥላለች። ለንጉሱም 120 መክሌት ወርቅ እጅግም ብዙ ሽቶ የከበረ ዕንቁ ሰጠችው። የሳባ ነገሥት ለንጉሱ ለሰለሞን እንደሰጠችው ያለ የሽቶ ብዛት ከዚያ ወዲያ አልመጣም ነበር ሲል ያሳያል። እንግዲህ እውነታው ይሄ ነው። ከዚህ ላይ አሁን ወለደች፣ አረገዘች፣ ልጅ ወልዳ ሄደች። እንግዲህ ይህን መጽሐፈ ነገሥታቶች አይደሉም የጻፉትኝ ነቢዩ ኤርምያስ ነው የጻፈው። እንግዲህ ተመልከቱ፣ ነቢዩ ኤርምያስ ተጻፈው። እንግዲህ ይሄንን ታሪክ እንዴት የነሱ የሚሉትን ታሪክ እንትን አላለም ስንል እውነታው ይሄ ብቻ ነው። ልጅ መውለድ ምናምን የሚለው ነገር ይሄ ቀጣይ ተረት ነው። ይሄን ይመስላል። በመጽሐፈ ዜናም ደግሞ ጽፎታል፣ ግን ያውን ነው እና ቀጠል ስናደርግ እንግዲህ ወደኛ ማንነታችን የሌሎችን እንተውና ወደኛ ማንነታችን ስንገባ ከዛሬ 2300 ዓመት በፊት እዝራ 3000 በአጠቃላይ ጊዜውን በጊዜያት ያዙኝ። እዝራ እንግዲህ ከስደት የእስራኤል ልጆች ከስደት ሲመለሱ ከ70 ዓመት ቆይታ በኋላ እዝራ እና 120 የሆኑትኝ የክነሴት በአጠቃላይ 120 የሆኑትኝ ቤተ መቅደሱን ሰርተው 34 ዓመት ከቆዩ በኋላ እዝራ ሞተ። እዝራ ነብዩ የመጨረሻው ነቢይ በሞተበት ጊዜ እንግዲህ ትንቢት ከዛን ጊዜ ተቋረጠ። በዛን ጊዜ ደግሞ አሌክሳንደር መቅዶን የተባለ የግሪክ ንጉስ ዓለምን ተቆጣጠረ ማለት ነው። በዛን ጊዜ የነበረ ሽሞን አጻዲቅ መሸሪት ክኔሴት አግዶላ ይባላል። ሽሞን አጻዲቅ የተባለ ከ120ዎቹ አንድ የተረፈ እሱ ብቻ ነበር። ከሱ በኋላ ግና ዙጎት ይባላል። ዙጎት ማለት እንግዲህ የመጨረሻዎች ኢለንና ሻማይ ይባላሉ። ኢለንና ሻማይ ናቸው እንግዲህ የመጨረሻዎች ዙጎች። 5 ዙጎት ነበሩ። ብርኪያቦትን የተማራችሁ ካላችሁ እንደሚያሳየው ማለት ነው። እነዚህ ዙጎት ማለት ጥንድ የሆኑ አንዱ ነሲ ወይም ፕሬዝዳንት ማለት ነው። ሌላኛው ደግሞ የቤት ድን ወይም ፍርድ ቤቱ ኃላፊ በመሆን የእስራኤል ልጆች ሲገዙ ከቆዩ በኋላ በዛን ጊዜ ነው እንግዲህ በእስራኤል ልጆች መከፋፈል የመጣ። ግሪኮች በሚያራምዱትኝ ርዕዮተ ዓለምና ባህል በሚያላብሷቸው ባህል የተነሳ መለያየት መጣ። የተለያየው እንዴት ነው እንግዲህ በዛኔ ጻዶቃ ኮሄን የሚባል ትልቅ ካህን ነበረ። ያነ ጻዶቃ ኮሄን ምን አለ? የቃሉን ወሪት እኛ አንፈልግም የጽሑፉን ብቻ ነው በማለት ተለየ። ከዛ ደግሞ ባይቶሲም የሚባሉ ደግሞ ነበሩ። ባይቶሲምም እንደዚህ ሆኑ። ከዛ ደግሞ ማን የሚባሉ ነበሩ? ፕሩሽም የሚባሉ ነበሩ። ፕሩሽም የምንላቸው ዛሬ ፈሪሳውያን የምንላቸው ዛሬ ራባኑት ማለት ነው። ይሁን እንጂ ሁለተኛው ቤተ መቅደስ በፈረሰበት ጊዜ የጻዶቅምም ቀጣይነት የለውም፣ ጠፋ። ባይቶሲም የሚባልም ጠፉ። እንደገና አሁን ደግሞ ከዛሬ 1200 ዓመት በፊት ገደማ ጀምሮ ደግሞ ካራይም የሚባሉ ነበሩ። ካራይም ሾምሮን የሚባሉ ነበሩ። ይህ ሁሉ ምንድነው? ወሪት የጽሑፉን ወሪት እንጂ የቃሉን ወሪት አንቀበልም በማለት እየተገነጠሉ ነው ማለት ነው። ይሁን እንጂ እነዛን እስከ ዛሬ አናያቸውም። ፈሪሳውያን በተቃራኒው ራባኑም ደግሞ ዘረም ራባኒ እያሉ የሚጠሩት በሌላ ክፍሎች ማለት ነው። እነዚህ ደግሞ ፈሪሳውያን ነበሩ። እነዚህ ናቸው እንግዲህ ወሪትን ከትውልድ እስከ ትውልድ እያራዘሙ ያቆዩት። የፈሪሳውያን ርዕዮተ ዓለም ምንድነው? የቃሉን ወሪትም እንቀበላለን፣ ካለ ቃሉ ወሪት የጽሑፉን ወሪት መረዳት አንችልምና፣ ስለዚህ የቃሉን ወሪትም እንቀበላለን። እንደገና ደግሞ የጽሑፉን ወሪት ለምሳሌ አሁን የጽሑፉ ወሪት ማለት እንግዲህ አሁን ዛሬ ሁላችንም አሕዛቦች የሚያዙትኝ ፍንጭ ብቻ ነው የሚሰጠን። ለምሳሌ አርጋ ሁላ ነብላችሁ ከእንትኑ ከወሪቱ ገብቼ ፍንጭ ብቻ ነው የሚሰጠን። ያለ ቃሉ ወሪት አንድ ነገር ትእዛዙን መፈጸም አንችልም ማለት ነው። እንዴት ነው የቃሉ ወሪት ከምን ላይ ያለ የቃሉ ወሪት የለም ብላችሁ ልትሉ ትችላላችሁ። ከዚህ ላይ ለምሳሌ አሁን ኦሪት ዘጸአት ምዕራፍ 24 ከቁጥር 12 እንዲህ ሲል ያሳያል። ወዮሜር አዶናይ ኤልሞሼ አሌ ኤላይ አሃራ ወየሻም ወይተና ለሃ ኤት ሎሆታ ኤቨን ወቶራ 1 በሚጽባ 2 አሸር ካታብቲ ለኦራዎት ወያኬም ሞሼ ሲል ይቀጥላል። እንዴት ነው ከዚህ ላይ የሚያሳየው?
ወዮመር አዶናይ እግዚአብሔርም እንዲህ አለ አምላክም እንዲህ አለ ኤል ሞሼ ለሙሴ እንዲህ አለ አሌ ላይ አሃራት ወደ ተራራው ውጣ በህዬ ሻም ተዛሁን ቤትኔ ለሃ ልምሰጥሃለኝ ኤት ሎሆት ሃኤቨን ማለትም የቃል ኪዳኑን ጽላት ቫቶራ እችን የጽሑፍ ወሪት መመሪያውን ቫሚጽባ ሚጽባ ደግሞ ማለት ትእዛዙን የሚናገረውን የቃሉን ወሪት እሰጥሃለሁ በማለት እንዳለው ያሳየናል። ይህም ያሳየን ወደ አማርኛ ስንተረጉመው ትንሽ እንትን ሊያጠፋው ይችላል። አሁን ወደ አማርኛ ስናነበው እንዲህ ሲል ያሳያል። እግዚአብሔርም ሙሴን ወደ እኔ ወደ ተራራው ውጣ በዚያም ሁን እነርሱን ታስተምር ዘንድ ማለት ነው የእስራኤል ልጆች እነርሱን ታስተምር ዘንድ እኔ የጻፉትን ሕግ እና ትእዛዝ ሕጉ እንግዲህ ሕጉ ኦሪት የጽሑፉ ኦሪት ፍንጭ ይሰጠናል። ይሁን እንጂ ትእዛዙ ግን የቃሉ ኦሪት ነው። ትእዛዙ የቃሉ ኦሪት ነው። ካለዛ ታለ ቃሉ ኦሪት የቶራሸል ባልፔ ይባላል። ታለ ቃሉ ኦሪት የጽሑፉን ኦሪት መጠቀም አንችልም ማለት ነው። አሁን ሌላ ገጽም እነግራቸዋለሁ። ከዛም ቀጠል አድርጎ የድንጋይም ጽላት እሰጥሃለሁ በማለት ፈጣሪ አምላክ እንደነገረው ያሳያል። ይህ ማለት መምህራችን ሙሴ ከተራራው ከከፍታው ተፈጣሪ አምላክ የተቀበለ ሶስት ነገሮችን ነው። ይሄንን የቃል ኪዳኑን ጽላት አስርቱን ትእዛዛቶች የያዙትን አንድ አሁንም እንደገና ላነበው ሕግ እና ትእዛዝ ወይም ደግሞ ቶራ ወምጽባ ቶራ በሚጽባ ሶስት ነገሮችን ያመጣ። ከዚህ ላይ አሁን በእኛ በኩል አሁን በእኛ ባለንበት ጊዜ በተለይ ቀሳውስት የቃሉን ወሪት አንቀበለውም። አንድ ቀሳውስት ጠየቁኝ፣ ለምንድን ነው የቃሉን ወሪት አንቀበለውም ካልነን እኛን ራሴን ከውስጥ አድርጌ ነው እኛ የቃሉን ወሪት አንቀበልም ካልነን የጽሑፉን ወሪት እንዴት አድርገን ነው የምንጠቀመው? እንዴት አድርገን ልንረዳው እንችላለን ብዬ ብጠይቃቸው የቃሉን ወሪት የማንቀበልበት ምክንያት መጻፍ አልነበረበትም። ስለዚህ በመጽሐፍ ስላሰፈሩት አንቀበለው። እንግዲህ በመጽሐፍ ያሰፈሩት ደግሞ ራቢ ይሁዳ ነሲ የተባሉትኝ ከዛሬ 1800 ዓመት በፊት የእስራኤል ልጆች ዳግመኛ ስደት ሮማ እንደምታሰደዳቸው ባዩበት ጊዜ በስደት ስንሆን ስንበተን ልክ በእኛ ጠፍቶብን እንደቆየው ስለሚጠፋ ብለው ነው በመጽሐፍ ያሰፈሩት። ሚሽና ይባላል ወይም ደግሞ ሺሻ ስድሬ ሚሽና ይባላል ወይም ደግሞ በስድስት የተከፋፈለ የቃል ወሪት ማለት ነው። ይህን ነው ማይክ የቃሉን ወሪት ካልተቀበልነው ልክ አሁን በፊት እንደጠቀስኳቸው እንደ ብሩሺ እንደ ጻዶቃ ኮይን የሚባለው ልክ እንደ ባይቶሲም ልክ እንደ ካራይም ሆነን ማለት ነው። ምክንያቱም ልንረዳው አንችልም። የጽሑፉን ወሪት አህዛቦችም ይዘውታል። አህዛቦች የሚሳሳቱት ለምንድን ነው? ቁልፉ ከኛ ጋር ነው። ቁልፉ ከፈሪሳውያን ከእስራኤል ልጆች ብቻ ነው ያለ። የቃሉን ወሪት ካላነበብነን የጽሑፉን ወሪት መረዳት አንችልም። ምሳሌ አድርጌ ልስጣችሁ። ኦሪት ዘዳግም ይህን ቀሳውስትም ጠየኳቸው። ኦሪት ዘዳግምን አነበብኩና ይህን እንዴት አድርገን ነው የምንፈጽመው ብዬ ብላቸው ዝም ብላችሁ ጠዋት ማታ አንቡት ነው እንጂ የሚለው ሌላ አይደለም የሚል ነው። ከዚህ ላይ እንዲህ ይላል ኦሪት ዘዳግም ምዕራፍ 6 ከቁጥር 4 እስከ 9 ድረስ እግዚአብሔር ሆይ ስማ፣ አምላካችን እግዚአብሔር አንድ እግዚአብሔር ነው። እግዚአብሔር የሚለውን እንግዲህ በኤሎኪም ነው ብለው በአማርኛ እግዚአብሔር ብለው ስለተረጎሙ እግዚአብሔር ማለት እንግዲህ ኢየሱስ ለማለት ስለፈለጉ ነው ይላሉ አንዳንድ ሊቅ ወንድሞች እንዳስተማሩነን። እንግዲህ ኤሎኪም ማለት የኃያሎቹ ሁሉ ኃያል ሲሆን እግዚአብሔር የሚለው ግን ወይም ጋድ የሚለው ቃላት ደግሞ ኢየሱስ ለማለት የሚጠቀሙበት ቃል ይላሉ። ያም ሆነ ግን አማርኛ ስለምናወራ በአማርኛ እግዚአብሔር ብለን እንበለው ይሁን እንጂ እኛ ለአንዱ አምላክ እንበል፣ እነሱ ደግሞ ለሶስቱ ይበሉ፣ ችግር የለም። ቀጠል ማድረግም አንተም አምላክህን እግዚአብሔርን በፍጹም ልብህ በፍጹምም ነፍስህ በፍጹምም ኃይልህ ውደድ። እኔም ዛሬ አንተን የማዘዘውን ይህን ቃል በልብህ ያዝ ካለ በኋላ ለልጆችህም አስተምረው፣ በቤትህም ስትቀመጥ በመንገድም ስትሄድ ስትተኛም ስትነሳም ተጫወተው ካለ በኋላ ወደ ቁጥር 8 አዳምጦ ወገኖች። እንግዲህ በእጅህም ምልክት አድርገህ እሰረው። አሁን ከዚህ ላይ አሁን ቀሳውስት የጠየቅኳቸው ምንድነው በእጅህ ሰረው የሚለው ምኑን ነው ማስረው? እንዴት ነው ሰፈር ቶራው ነው ተጀ የምጠቀልለው ምኑን ነው እስቲ ያስረዱኝ ብዬ ጠየቅኳቸው። አይ ይሄ ማለት የፈለገው ዝም ብለህ ጠዋት ማታ ተማረው ማቆ በሰባት ላይም ብሎናል። ለልጆችህም አስተምረው፣ በቤትህም ስትቀመጥ በመንገድም ስትሄድ ስትተኛም ስትነሳም ተጫወተው ብሏል። 8 ላይ ግን ምንድነው የሚለው? ቁጥር 8 ላይ ምንድነው የሚለው? በእጅህም ምልክት አድርገህ እሰረው፣ በዓይኖችህም መካከል እንደ ክታብ ይሁኑልህ። በዓይኖችህ መካከል እንደ ክታብ ማደርገው ምኑን ነው? እንግዲህ ይኸውላችሁ ፈሪሳውያን
በፈሪሳውያንን ስንከተል የቃሉን ወሬ ስንከተል በእጄ ማስረው ትፍሊን የሚባል አለ። ዛሬ እንደምታውቁት አሁን በእኛ መከፋፈል በውስጣችን ግልጽ ነው የምናገር፣ ሁሉም የሚያውቀው ነው፣ ጋድ ነው። በቀሳውስትም ሁኔታ ይሄ ነገር የለም፣ ተቀባይነት የለውም። ምንድን ነው ብለን ብናስብ ለዘላለም እናት አባቶቻችን ሲወርድ ያመጡልን ከዛ ተረስቶ የኖረውን እኛ ዛሬ እናንተ ማናችሁና እኛን ዛሬ ልታስተምሩን፣ ይሄ ኤጎ ነው። ወይም ደግሞ እናንተ ማናችሁና እኛን ልታስተምሩን ከእናት አባታችን ሲወርድ የመጣ ነውን ይሄውን ነው የምንከተል እንጂ እናንተ የምትሉትን ወይም ደግሞ ፈሪሳውያን የሚሉትን አንሰማም ነው። እንግዲህ ይሄ ከሆነ እኮ ልክ እንደ ጻዶቂምና እንደ ባይቶሲም ሆንን ማለት ነው። ይሄ ደግሞ መሆን የለበትም። ይሁን እንጂ ራድባዝ የተባለው ራቢ ዳዊት ቤን ዚምራ ከዛሬ 500 ዓመት በፊት ነው 600 ዓመት በፊት በግብጽ የነበረ ትልቅ ሊቅ ነበረ። ምንድን ነው ያለው? የኢትዮጵያ ይሁዳውያን የሬስኩሽ ማለትም የኢትዮጵያ ይሁዳውያን ምንም እንኳን በስደቱ ምክንያት ከጠቅላላው ቤተ እስራኤላውያን ከጠቅላላው ይሁዳውያን ጋር ተለያይተው ስለኖሩ የቃላቱ ወሬ ስለጠፋባቸው እንጂ ልክ እንደ ባይቶሲም ወይም እንደ ጻዶቂም ወይም እንደ ካራይም አይደሉም። ለምን? እነሱ ይሄ ነገር ጠፍቷቸው ስለቆነ። ምንድነው የሚለው ኤልዳዳዳነ ሚክራ ካላ የስላኑ ኤላኑ ሐካሚም ኤላኑ ታልሙድ ኤላኑ ሚሽናም ታልሙድም የለንም፣ ሚክራ ካላ ብቻ ነው ያለን። እንዴት ነው የሚለው? ከዚህ ላይ ከከፍታው ተፈጣሪ አምላክ ሙሴ ተከፍታው ወሪትን ተቀበለ፣ ለኢያሱ ሰጣት፣ ኢያሱ ደግሞ ለኛ አስተማረን እያለ ነው የሚቀጥለው አሁን ኤልዳዳዳነ። ስለዚህ በነበረብን መከራ ከዓለም ህዝቦች ከዓለም ይሁዳውያን ተለይተን በመኖራችን ከኛ ርቆን ወይም ከኛ ስለጠፋ እንጂ እንደነዚህኛዎች የፈጣሪን ክደት ለማድረግ ስላልሆነ እኔ ሳይሆን እኛ ራሳችን ምስክሮች ነን። ከዛም ደግሞ እነዚህ አሁን ዘረ ምራባኒ እያሉ የሚጠሯቸው ከዛሬ 1200 ዓመት በፊት የነበር ጼማህ ጋውን የተባለ ሊቅ በባቢሎን የነበረ ሊቅ ስለኛ እንደዛ ብሎ ይመሰክራል። እንደገና ደግሞ ከዛሬ 600 ዓመት የነበረው ራቢ ዳዊት ቤን ዚምራ ራድባዝ የሚባለው ፖሴ ካላሃ ነው። እሱም ደግሞ ተማርከው ከኢትዮጵያ ከሬስኩሽ ተማርከው ወደ ግብጽ የወረዱትን ሊፍዶት ወጣ ማለት ሊፍዶት ማለት በገንዘብ መመለስ ማለት ነው። እኛ ይሁዲዎች ነን፣ የዳን ነገዶች ነን፣ ተማርከን ነው ወደዚህ የመጣንን ለሽያጭ አመጡን እንጂ እኛ ይሁዲዎች ነን በማለት እነሱን ጠይቆ በተረዳው በተቀበለው ሁኔታ ይሄን የመሰለ ፕሲካ ወይም ደግሞ ፍርድ እንትን ብሏል። ከዛም ደግሞ ባርትኖራ ራቢ ኦባዴ ባርትኖራ የሚባል የጣሊያን ይሁዲ በጣም ሊቅ ነበረ። ይህም ደግሞ በ14ኛው ክፍለ ከዛሬ 600 ዓመት በፊት በተመሳሳይ ሁኔታ ይህን የመሰለ ነገር በመናገር ከኛ ሚሽናና ግማራስ ተዛሬ 1700 ዓመት በፊት ነው የተጻፈ። ማለትም ሚሽናን ለመተንተን ሚሽና ከኛ ስለጠፋ እንጂ እኛ እንደ ጻዶቂምና እኛ ኢትዮጵያ ቤተ እስራኤላውያን እንደ ጻዶቂምና እንደ ባይቶሲም አይደለንም። ይሁን እንጂ ዛሬ ከዚህ ከመጣን በኋላ እኛ አባቶቻችን ያስተማሩንን ይዘን እንከተላለን እንጂ ይህን ዘረብራባኒም አንከተልም በማለት አሁን ቀሳውስት እንዳሉ ባሉት ጠንተዋል። እኛ ወጣቶች ግና የራባኑን ተቀላቅለናል። ምክንያቱም የኛን አባቶቻችን ያኖሩልንን ለመተው ሳይሆን ያ እንዳለ ሆኖ ደግሞ ወሪትን ለመማሩ የወሪትን መመሪያ መንገድ ምሳሌ አላህ ማለት ምንድነው? አላህ ማለት ለያለህ በፈጣሪ አምላክ መንገድ መሄድ ማለት ነው። በፈጣሪ አምላክ መንገድ ለመሄድ አሁን ለምሳሌ ከዚህ ላይ የጽሁፉን ብቻ ከያዝኩኝ አሁን እንዳነበብኩላችሁ በእጅህም ምልክት አድርገህ እሰረው። ምኑን ልሰረው? ይህን ነው የጠየቋቸው አሁን ቀሳውስቱ። እንደገና ደግሞ በዓይኖችህም መካከል እንደ ክታብ ይሁኑልህ። ምኑን ነው እንደ ክታብ አድርገው? በቤትህም መቃኖች በደጅህም በሮች ላይ ጻፈው። ምኑን ነው አሁን ከደጀ ላይ የምጽፈው? የቱን ነው? እንዲህ አድርጌ ሚክራውን ወስጄ እንደዚህ አድርጌ ተደጃፉ ነው ማጣብቀው? ይሄንን ነገር ለማወቅ የግዴታ የቃሉን ወሪት መማር ግድ ይለናል። ያ ካልሆነ ግና ልክ እንዳሁን እንደጠቀስናቸው እንደዛ አይነት ነው። ምክንያቱም ወሪትን ልንረዳት በፍጹም አንችልም ያለ ቁልፉ እና እንግዲህ የቁልፉ ያለ ከዚህ ከቃሉ ወሪት ነው። ይሄ ለምንጩ የት ነው? ኦሪት ዘጸአት ምዕራፍ 24 ቁጥር 12 ላይ ስትመለከቱ መምህራችን ሙሴ ተከፍተው የተቀበለ 3 ነገሮችን ነው። ቶራ፣ ሚጽባ በአሮን እንትን ይሄ ከነዛኛዎች እያሳሳቱንን የቃል ኪዳን ጽላት ወይም የቃል ኪዳኑን ሰሌዳ እነዚህን 3 ነገሮች ነው እንግዲህ ተከፍተው ይዞ የመጣ መምህራችን ሙሴ። ሌላው ደግሞ አሁን ኦሪት ዘጸአት ምዕራፍ 20 ላይ ታሰረታ ድብሮት ላይ እንግዲህ ስለ ሰንበት ነው። ስለ ሰንበት እናነብና እንዴት እንደሚለን
እንዲህ ሲል ያሳየናል። ምዕራፍ 20 ቁጥር 8 ላይ የሰንበትን ቀን ትቀድሰው ዘንድ አስብ ይላል። ትቀድሰው ዘንድ አስብ ሲል እንደ ተራው እንዴት አድርጌ ነው ቀድሰው? በምን ነው የምቀድሰው? ይሄን ነገር የለንም። እንዴት ነው ማስበው? ዛሬ ማነው? ሮብ ነው። ከዛሬ 3 ቀን በኋላ ሰንበት ነው አሰቡት። በቃ እንደዚህ የሆነው ምንም ማስረጃ የለም። ምሳሌ አድርጌ ልስጣችሁ ወገኖቼ። አንድ እረኛ እኒህን ከብቶች አግጥ ጠብቅ ሲባል ያን ነገር ከዚህ በፊት ከብት ጠብቆ አያውቅም። እንዴት አድርጌ ነው የምጠብቃቸው? እንዴት ነው አስረዳኝ። ይሁን እንጂ አንድ ገበሬ አንድ አርሶ አደር ልጁን እነዚህን ከብቶች እንዲጠብቅ ካስፈለገ ይዞት ይሄዳል። ይኸውልህ ይሄ አዝመራ ነው፣ ይህንን እንዳይበሉ ተጠንቀቅ። ይሄ ግን ሜዳ ነው፣ የተፈቀደላቸው ነው፣ ይህንን መግባቸው፣ አብላቸው። ወደ ውሃው ስትወርድ ደግሞ በዚህ በኩል ያለው ገደላማ ቦታ ነው፣ በዚህ ወድቁ እንደሆነ ይሰበሩብሃል። በዚህ በደልዳለው ቦታ ከዚህ ነው የምታጠጣቸው። ይህን አድርገህ ደግሞ ሲጠግቡ ወደ በረታቸው ወይም ወደዚህ መልሳቸው። ወደ ሰው አዝመራ ግን እንዳይገቡ በማለት ብዙ ጊዜ ካስተማሩ በኋላ ነው እንግዲህ ከብት እረኛ የሚሆነው። እኛ ሰንበትን ጠብቅ ሲለን እንዴት አድርጌ ነው የምጠብቃት? እንዴ ጊዜ እኮ ሯጭ ነው። ጊዜን እንዴት አድርጌ ላቆመው እችላለሁ? አሁን እንዴት ነው የሚለው? 6 ለመቀጠል በማድረግን የሰንበትን ቀን ትቀድሰው ዘንድ አስብ ይለኛል። እንዴት አድርጌ? ቁልፉ ከሌለኝ እንዴት አድርጌ ነው ማስበው? በምን ነው ማስበው? በምንስ ነው የምቀድሰው? 2 6 ቀን ስራ ተግባርህንም ሁሉ አድርግ። እንግዲህ ምን ይላል? አቦዳና መላኻ በኢብሪቱ አባባል አቦዳ ይሄ በየሁሉ አይከለከልም በሰንበት፣ መላኻ ግን የተከለከለ ነው። ከዚህ ላይ አሁን የሚለው 6 ቀን ስራ ማለት አቦዳ ማለት ነው። ተግባር ማለት ደግሞ በሐሳባችን እንግዲህ ሰንበት ስትመጣ ስራችን ሁሉ ተፈጽሟል ማለት ነው። ስለ ሌላ ማሰብ፣ ስለ ባንክ፣ ስለ ዕዳ ማሰብ አይቻልም። ይሄንን የምንረዳው ምንድነው? እንግዲህ ለምሳሌ አሁን በሰንበትን ስንጠብቅ የሽሎሽን በቴሻ አቦታ መላኻ ይባላል። ወይም ደግሞ 39 የተግባር አባቶች አሉ። እነዚህ 39ኞች ደግሞ ቶላዳም ይባላል። አሁን ዛሬ አላሃ የሚባለው ሽሎሃን አሩህ ራቢ ዮሴፍ ካሮ ከዛሬ 450 ነው 500 ዓመት በፊት የጻፈው አላሃ እንግዲህ ቶላዳ ማለት ነው። ከነዚህ ከ39ኞቹ ደግሞ ቶላዳ አለ። ለምሳሌ ኦሪትን ስንቀበል እሳትን በአታንድዱ በሰንበት ቀን ሰዓት አታንድዱ ይለናል። ዛሬ ግን ብዙ ተውላዳ አለ። ያነ ተውላዳ ምንድነው? መኪና ለመንዳት ለምሳሌ አሁን እሳት የግዴታ እሳት ላጽት ኤሽ ይባላል፣ ወይ ደግሞ እሳትን ማቀጣጠል ግድ ይላል። እንደገና የቤቱን መብራት ስናበራ ደግሞ እሳት ማቀጣጠል ግድ ይላል። ይሄነ ተውላዳ ነው። በዛን ጊዜ አልነበረም። በዛን ጊዜ እሳት የሚያቃጥሉት ድንጋይና ድንጋይን በማጋጨት ወይም ደግሞ እንጨትና እንጨቱን በማሸት ነበር እሳት የሚወጣው። ዛሬ ግን በተለያዩ ነገሮች ብዙ አይነት የእሳት ማንደድ አለ። ስለዚህ ስለዛ ነው እንግዲህ ተውላዳ የሚባለው። ያነ ተውላዳ አላሃ ይባላል ማለት ነው። ቀጠል አድርገን እንየው። 6 ቀን ስራ ተግባርህንም ሁሉ አድርግ፣ በሰባተኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጅህም ውስጥ ያለ እንግዳ በእርሱ ምንም ስራ አትስሩ ይላል። ምንም ስራ አትስሩ ማለት እንግዲህ ሰንበት ስትመጣ በቃ እጆጀ እንደዚህ ኩርኩም አድርጌ አለመንቀሳቀስ 24 ሰዓት እንዴት አድርጌ ነው ሰንበት የምጠብቃት? ይሄ ሁሉ ቁልፉ ከቃሉ ወሪት ነው ማለት ነው። ቀጠል በማድረግም እግዚአብሔር በ6 ቀን ሰማይንና ምድርን ባህርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን አርፏልና ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶትማል ይላል። እንግዲህ ሰንበትን ጠብቅ ሲል ሁላችንም አሁን ሰንበትን በተለይ ቃሉን ወሪት ማንጠቀም ሰዎች ሰንበትን እንጠበቃለን ስንል እንዴት ነው ሰንበትን የምንጠብቃት? ወገኖች እስኪ ያስረዱኝ። እኔ መማር የሚፈልግ ሰውን መኮነን ሳይሆን መማር የሚፈልግ ልጅ ነኝ። እስኪ ያስረዱኝ። እንዴት አድርጌ ነው ሰንበትን የምንጠብቃት? ጊዜ እኮ አይጠበቅም። አሁን ምሳሌ አድርጌ እንዳመጣሁት እንስሳዎችን አንድ ሰው አንድ አባት ያስረዳል። አዝመራው አይግቡ፣ እንደገና ወደ ጭቃ ደግሞ ወደ ገደላማው ቦታ እንዳይገቡ ሜዳውን ግን መግባቸው፣ ልክ እንደዚህ ብሎ ያስረዳዋል። በዛ መልኩ ባስረዳው መሰረት ነው እነዛን ከብቶች የሚጠብቅ። እኛ ግን ይሄ ቃሉ የጽሑፉ ወሪት ሰንበትን ጠብቅ፣ በ6 ቀን ሰርተ 7ኛውን ቀን እረፍት አድርግ ይላል። እረፍት ሳደርግ እንዴት ነው? ወደ ወዴት ነው? ለምሳሌ አድርጌ እንስጥና አንድ ሰው ሻባት ካታን የሚባል አለ። አንድ ጥንዶች ሐሙስ ተድረው እንደሆን ሰንበት ደግሞ ሻባት ካታን ይባላል፣ ወይ ደግሞ የሙሽሮች ሰንበት ይባላል። በዛን ጊዜ እንደምታውቁት ወገኖች ብዙ ስራ እንሰራለን፣ ውጣ ወረዳለን። ለምሳሌ አሁን 4ኛ ፎቅ ነው ያለን በል የሻባት ካታኑ ወይም የጥንዶች ሰንበት። በዛን ጊዜ ምግብ እየተሸከሙ ወደ ላይ መውጣት መውረድ፣ ይሄ ሁሉ ስራ ነው። ይሄ ሁሉ የተከለከለ ነው። እንዴት ነው?
እንደገና ደግሞ አሁን ለምሳሌ የቃሉ ወሬ ስንማር ደግሞ አልፓይ ማማ ይባላል ወይ ደግሞ በከተማዬ ውስጥ እስከ 2 ኪሎ ሜትር መሄድ ይፈቀድልኛል። ይሁን እንጂ የጽሑፉ ወሬት ግን ይህን አልነገረኝም። እንዴት አድርጌ ነው ሰንበትን ምጠብቃት? እና እነዚህ ነገሮችን ማየት አለብን። ያለ ቃሉ ወሬት ያለ ቁልፉ ምንም ነገር ማድረግ እንደሌለብን ያሳየናል። ሌላው ደግሞ መጥቀስ የፈለኩትኝ ከባህላችን አንዱ ትልቅ ነገር መያዝ ያለብን ባህል እንዴት ነው? በኢትዮጵያ በነበርንበት ጊዜ አንድ ትልቅ ባህል ነበረን። ይህ ባህላችን ምንድነው? አፋራ ማለት ነው። ብኔ እስራኤል ባይሻኒም ቃላቱ ጠፋኝ እንጂ ባይሻኒም ጎምሌ ሐሳዲም ነው። ባይሻኒም ራህማኒም በጎምሌ ሐሳዲም ባይሻኒም ራህማኒም በጎምሌ ሐሳዲም ይባላል። ባይሻኒ ማለት አፋራሞች ነበርን። ከዚህ መጥተን እንደዚህ አይናውጣ እስከሆነንበት ድረስ በኢትዮጵያ ምድር የነበረን መከባበር ባይሻኒም ወይ ደግሞ አፋራሞች ሰውን ቀና ብለን ማየት የማንወድ ነበርን። እንደገና ደግሞ ራህማኒ ማለት ደግሞ አንዲት እህት እንዳስተማረችኝ እንደተከነችኝ ሩህሩሆች ነበረ። እኔ እንደፋ ልጅ ይሄ ባህላችን መቀጠል ያለበት። ጎምሌ ሐሳዲም በጎ አድራጎት በምን ነው የሚታየው? እንግዲህ ሰው በህይወት እንዳለ ደግሞ ሞት አለ። አንድ ያን ሲመጣ መተባበር፣ መረዳዳት፣ እነዚህ ነገሮች እነዚህ ባህሎቻችን መቀጠል አለባቸው። ሌላው ባህል ግን መተው ያለብን ባህል ግን ምንድነው? እርግጥ ከዚህ ሀገር ከመጣን የለም በኢትዮጵያ ምድር በነበርንበት ጊዜ ዋና ተጠሪ ሆነው ልክ እንደ ዋና ተጠሪ ሆነው የነበሩ መለኩሴዎች ናቸው። ምሳሌ አድርጌ ልውሰድና አባ መሐሪ መለኩሴ ናቸው። ወሪታችን የምትከለክለው ነገር ደግሞ አንዱ የመጀመሪያው ትእዛዝ ከ613ቱ ትእዛዝ የመጀመሪያው ትእዛዝ ብዙ ተባዙ ነው። ይሄንን ነገር ጥሰን እንዴት ሆነን የህዝብ መሪ ወይም ደግሞ የበላይ እንሆናለን? እነዛ የበላይ የሆኑ እኮ ተምሳሌት ናቸው። እነዛ ተምሳሌቶች ሚስት ሳያገቡ ምንም ዘር ሳያስቀምጡ ያለፉ ሰዎች እንዴት ሆነው ነው ለህዝቡ ተምሳሌት የሚሆኑ? አሁን ለምሳሌ ቄስ አዳነ ተኩዬ በጻፉት መጽሐፋቸው የነዚር ይባላል። የነዚሪሞችን ስም ዝርዝር እኮ ከዛ እኮ ስታዩ በአጠቃላይ ብዙዎች በሙሉ መለኩሴዎች ነበሩ። ይህ መለኩሴ የሚባል ወይም ደግሞ ናዚር የሚባለው ነገር ደግሞ ከብዙዎች የሚታይ በባዕድ አምልኮት አምላኪዎች ነው። ለምሳሌ አሁን በቫቲካን ስትሄዱ ሁሉም መለኩሴዎች ናቸው። እንግዲህ የፈጣሪ አምላክን ትእዛዝ መቃረን ማለት ነው። የመጀመሪያው ትእዛዝ ከ613ቱ ብዙ ተባዙ የሚል ነው። ይህን መቃረን ማለት ነው። እንደገና ደግሞ ወደ ሩቅ ምስራቅ ደግሞ ሲሄዱ ደግሞ ፋኬሪ ሞዲ የሚባሉ የህንዶች አማኞች ደግሞ ራሳቸውን ከብረት ላይና ከሆነ ራሳቸውን ስጋቸውን እያሰቃዩ ነፍሳቸውን ብቻ የሚጠብቁ ሚስት ማያገቡ ማለት ነው። በእኛም ደግሞ በቤተ እስራኤላውያን ደግሞ ልክ መሪዎች ትልቆችን አባ ጻብራ አለቃ ጻብራ ነው መቼም ለምሳሌ አድርጌ ልስጥ እንጂ አባ መሐሪ እነዚህ የመሰሉት ደግሞ መለኩሴዎች ናቸው የነበሩ። እነሱ ህዝቡንን ሲያስተምሩ ወሪትን አያውቁም ነበር ማለት ነው። እንዴት ይህን ነገር ፈጣሪ አምላክ ያለውን ነገር ጥሰን እንዴት ሆነን የህዝብ መሪ ቁንጮ ላይ እንወጣለን? ቀጣዩ ትውልድ የሚማረውስ ምንድነው? እነዚህ ባህሎች ደግሞ ጎጅ ባህሎች ነበሩ። እኔ እንጃ በዚህ እንደምትኮንኑኝ ያውቃለሁ። ይሁን እንጂ እኔ የኦሪት እይታ እንጂ ማንንም እንትን አልልም። ኦሪት የምትለው ከ613ቱ ትእዛዝ የመጀመሪያው ብዙ ተባዙ የሚል ነው። በእኛ በኩል ደግሞ ሲታይ የነበረው ደግሞ ልክ መሪዎች ደግሞ እንዲሁም ከቀሳውስቱ በበላይ የነበሩት መለኩሴዎች ናቸው። መለኩሴዎች ደግሞ በዚህ በቫቲካንና በፋኬሬ ሞዲም በህንዶች ብቻ ነው የሚታየው እንጂ ብዙውን ጊዜ የሚታየው በዛ ነው በባዕድ አምልኮት አምላኪዎች እንጂ በሌላ በይሁዳውያን እርግጥ በይሁዳውያንም አለ ንዚሩት። እንዴት ነው ንዚሩት ቢባል ለ30 ቀን በኦሪት ተጽፏል። ለ30 ቀን ነው። ይሄ በ30 ቀን ናዚር የሚሆን ወይም ደግሞ መናኝ ወይም መለኩሴ የሚሆነው ደግሞ ለ30 ቀን ጸጉሩን ከመከርከም እንደገና ወይም ከመጠጣት እንጂ የሚከለከለው ከትዳር ከሚስት አይከለከልም። ለምሳሌ አሁን ሳምሱንግ እንበል ናዚር ወይም ደግሞ መለኩሴ ሆኖ ሲወለድ መለኩሴ ሆኖ መናኝ ሆኖ የተወለደ ሳምሱንግ ነው። ጸጉሩን ብቻ ነው እንዳይቆረጥ የተከለከለ እና ደግሞ ወይን እንዳይጠጣ እንጂ ከሚስቶቹም ሁለቱ ሚስቶች ከፍልስጤሞች ነበሩ። ለምን ቢባል ከዛ ያለው ኒጾስ ይባላል። ኒጾስ ክዱሻ የእስራኤል ልጆች ከግብጽ ወርደው ከግብጽ ያለው የጠፉትን ወይም ደግሞ ወደ ቱማ ወደ ርኩሰት የገቡትን ነፍስ ለማውጣት ነው እንግዲህ የእስራኤል ልጆች ወደ ግብጽ ተልከው ነበር። ሳምሶንግ ደግሞ ሽምሾን ደግሞ ወደ ጋዛ የገባው ጋዛና ግብጽ ልክ እንደዚህ የቱማ ወይም ደግሞ የርኩሰት መስፈሪያዎች ናቸው። ከዛ ያለው ኒጾስ አክዶሻ ወይም ደግሞ የተቀደሰ
ነፍስ እስከዛች ለማውጣት ነው ወደዛ የገባው እና ሳምሶንግም እንኳን መናኝ መለኩሴ ቢሆንም እንኳን ሚስት አግብቶ ነበር። 2 ሚስቶች ነበሩ። እነዛ ሚስቶችም ያው የጋዛ ሴቶች ነበሩ መጨረሻም ያስገደሉት ማለት ነው። እና አንዳንድ ጎጂ ባህሎች አሉ። የባህላችንን እንማር የኛን መጽሐፍ እንማር ስንል እንደዚህ የኩፋሌ የኻኖህ የዮበሌ እነዚህ ነገሮች ማስወገድ ነው ያለብን። ምክንያቱም እኛ ከእዝራ ሶፍትዌር ወይም ከነቢያቶች በበለጠ ምሁሮች አይደለንም። እነሱ ያወጡትን እኛ ወደ ትምህርት ቤት ልንማርበት አይቻልም። እንዳልኳችሁ እነዚህ አሁን የጠቀስኳቸው ደግሞ እንደ ምልኩስና የመሳሰሉ ነገሮች ወሪት የምትከለከላቸው ነገሮች መቀጠል የለብንም። ይሄ እንደኔና እንደ ወሪት እይታ ነው። እናንተ ደግሞ እንግዲህ ምርጫ እንዴት ነው? ሽቪም ፓኒም ለቶራ ይላሉ። ወሪታችን 70 መልኮች አላት ይላሉ። እንግዲህ ከነዚህ ነገር ለማምለጥ ሽቪም ፓኒም ለቶራ እያንዳንዱ እንደመሰለው ፈጣሪ አምላክ ምርጫ ከሰጠ እኔ ማን ነኝ? እኔ ግን የማካፍለው እኔ ማውቃትን ሳካፍል ግን እኔን የምትከተሉ ወገኖችና እኔን አንዳንድ ወንድሞች የምትሰሙ የምትከታተሉ ወንድሞች ግና የምለው ምንድነው? ወሪት በምትለን መንገድ እንሄድ፣ ጎጂ ባህሎችን እናስወግድ፣ ጥሩ ባህል ምንላቸውን እናስፋፋ። ይህን ይመስላል ወገኖቼ። የአምላክ ፈቃዱ ቢሆን ደግሞ ከሐሙሱ ላይ ወይም ከዓርቡ ላይ ትንሽ የሳምንቱን የወሪት ክፍል አቀርባለሁ። ካልሆነም ደግሞ ሰላም ሁኑልኝ። በቀጣዩ የወሪት ክፍላችን ስንገናኝ ይሄን ይመስላል ባህላችን ስንል ጠቃሚ ነገሮችን መተው እንደሌለብን፣ ጎጂ ባህሎችን ደግሞ ማስወገድ እንዳለብን ያሳየናል። ይህን ይመስላል የዛሬው ትምህርቴ። ሰላም ሁኑልኝ። ወንድማችሁ ጋሻ ወርቁ ነኝ። ያስከፋሁት ካለ ከወዲሁ ይቅርታ። እኔ ወሪት የምትለውን እንጂ ከወሪት ውጪ ብዙ መንገድ አለ። እውነት አንዲት ናት። ከእውነት ውጭ ግን ውሸት ግን ማት አለ። በምርምሩ ዓለም ስንሄድ፣ በፖለቲካው ዓለም ስንሄድ፣ በሌሎች በአሕዛቦች ሁኔታ ስንሄድ ዓለማችን ከምትጠብቁት ውጭ ሌላ ሁና ነው የምታገኟት እና በወሪታችን እይታ ግን ወሪታችን የምታስረዳን መንገድ መመሪያ ግን ርዕዮተ ዓለም ግን ይሄ ነው። ይህን ይመስላል። ዛሬም እንደወትሮ አሰፋሁትኝ። ሰላም ሁኑልኝ ወገኖቼ። ሰላም